አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የተከፈተውን ዘመቻ ተከትሎ የብልጽግናው አመራሮች መገደላቸው ተሰማም። የድሮን ጥቃት መፈጸሙም ታውቋል። በዝርዝር የምንመለከተው ጉዳይ ይሆናል። ስልጣናችን ሊከዳን ይችላል ሲሉ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ። በሀገሪቱ እየበረታ ከመጣው ድህነት ጎን ለጎን ለበዓል ምግብ ሲያበሉ የታዩት የብልጽግናው ፕሬዝደንት ያልበለጸጉ ሹሞቻቸውን እንዳትጸጸቱ ሲሉም ገልጸዋል። ሰሙታላችሁ። ሚኒስትሯ በፓርላማው የጽንፈኛው ጥያቄ ቀረበብኝ ማለታቸው ተነገረም። ይህንን ተከትሎ አብይ አህመድ ያሰናበቷቸው ባለስልጣንም መነጋገሪያ ሆኗል። ዝርዝሩ ተዘጋጅቷል። ጄኔራሉ ገናን ያከበርነው በጨለማ ውስጥ ሆነን ነው ሲሉ ገልጸዋል። ለተፈናቃዮች የሚደረጉ ድጋፍ ይቀጥል ዘንድም ጠይቀዋል። ተጨማሪ አለን። ገና በተለያዩ ዓለማት አስቀድሞ የሚከበር ነው። እንዲያም ሆኖ እንደ ኢትዮጵያ፣ ኤርትራ፣ ግብጽና ሩሲያ ባሉት ሀገራት በዓሉ የሚከበረው ግን ከአንድ ሳምንት በኋላ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዚህ በዓል ዕለት ያስተላለፉት መልእክት ደግሞ ወታደሮቻችን እያደረጉ ያለው ዘመቻም ቅዱስ ተልእኮ ነው የሚል ሆኗል። ሌላኛው መረጃችን ነው። ኢብራሂም ትራኦሬ ከተቀነባበረብኝ የግድያ ሙከራ አመለጥኩ ሲሉ አሳወቁ። የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬን ለመግደል ሴራው ከውጭና ከውስጥ ባሉ ኃይሎች በኩል ተቀነባብሮ ነበር ሲል የሀገሪቱ መንግስት አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁ ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። የተከፈተውን ዘመቻ ተከትሎ የብልጽግናው አመራሮች ተገደሉ። የድሮን ጥቃት መፈጸሙም ተሰምቷል። በአማራና ኦሮሚያ ክልሎች በተለይም ደግሞ በወሎ ቀጠና በርካታ አካባቢዎች ገናን የተቀበሉት ልክ እንደ ወትሮ በእጣንና አሪቲ ሽታ ወይንም ደግሞ የከበሮ ድምፅ አይደለም፣ በባሩድ ሽታና በከባድ መሳሪያ ድምፅ እንጂ። በተለይም በገና ዋዜማም እስከ 10 እንደሚደርሱ በተገለጹ የወሎ ቀጠና ወረዳዎች በዋና ዋና ከተማዎች ጭምር ውጊያዎች ተቀስቅሰው ከፍ ያለ ጉዳት ነው የደረሰው። ጃማ፣ ከለላና ልጓማም፣ ለገሂዳ፣ ገነቴ፣ ሳይንት፣ ደንሳም፣ ተንታጅ ባህር እንደዚሁም መቅደላና ባሰል ባሉ ወረዳዎች ነው ውጊያው የተደረገው። በእነዚህ ወረዳዎች ከአንድ ሳምንት በፊት የብልጽግና አመራሮች በየከተሞቹ ህዝብን ሰብስበው ያወያዩ ነበር። በበዓል ዋዜማ ደግሞ የየአካባቢዎቹ የብልጽግና ሰዎች ለጥቃት የተጋለጡበት ውጊያ ነው የተከፈተው። የተገደሉ አመራሮችን በተመለከተ መግለጫዎች ተሰራጭተዋል። በከለላ ወረዳ 2 አመራሮች ተገድለውብኛል ሲል መግለጫ አውጥቷል። ብልጽግና ቀዳሚው የሲቪል ሰርቪስና የሰው ሀብት ልማት ጽህፈት ቤት ኃላፊ የነበሩት አቶ አሊ አህመድ ሲሆኑም ሌላኛው ደግሞ የአስተዳድሩ ገንዘብ ጽህፈት ቤት እቃ ግምጃ ቤት ኃላፊ አቶ አሚኑ አህመድ ናቸው። በክልሉ ለአመታት በቀጠለው ጦርነት የመሰል ጥቃቶች ሰለባ ሆነው ከቀጠሉት ውስጥ ደግሞ የመካከለኛና ታችኛው እርከን የክልሉ የብልጽግና አመራሮች በቀዳሚነት የሚጠቀሱ ይሆናሉ። እንደ ፋኖ ኃይሎች ገለጻ ከሆነ ከ100 የሚልቁ የመንግስት ኃይሎች የተማረኩበት በርካታ የቡድንና የነፍስ ወከፍ መሳሪያዎች የተገኙበት በቁጥር በውል ያልታወቀ ሰብአዊ ጉዳትም የደረሰበት ውጊያ ነው ከሰሞኑ በወሎ ቀጠና የተደረገው። የብልጽግናው መንግስት በዚህ አካባቢ የተደረገውን የተኩስ ልውውጥ በድሮን ጭምር በማጀብ ያከናወነውም ሆኗል። ከትናንት በስቲያም ዘመቻ ከተከፈተባቸው አካባቢዎች መካከል አንዱ በሆነው ተንታም ምሽት ላይ የድሮን ጥቃት የተፈጸመ ሲሆን የደረሰው ሰብአዊ ጉዳት መጠን ግን በውል አልታወቅም። በዕለተ ገናም የብልጽግናው አገዛዝ በወሎ ቀጠና ብቻ ሳይሆን በአማራ ክልል ርዕሰ መዲና ባህር ዳር ቅርብ ርቀት ባሉ አካባቢዎች እንደዚሁም በምዕራብ ጎንደር ቋራ ቀጠና የድሮን ቅኝቶችን ስለማከናወኑ ታውቋል። በእርግጥ በዓልን በደስታ ሳይሆን በስጋት በጦርነት የሚያሳልፍ ዘንድ የአማራ ክልል አርሶ አደር ከተፈረደበት ዓመታት አልፈዋል። ሚኒስትሯ በፓርላማው የጽንፈኛው ጥያቄ ቀረበብኝ ማለታቸው ተነገረም። ይህንን ተከትሎ አብይ አህመድ ያሰናበቷቸው ባለስልጣን መነጋገሪያ ሆኗል። ከቀናት በፊት በህዝብ ተወካዮች ምክር ቤት የቀረቡት የአብይ አህመድ ሚኒስትር ሀና አርአያ ስላሴም ከቀረቡላቸው ጥያቄዎች መካከል 70 ሰዎች በመንግስት ወታደሮች ተገድለዋል፣ በማንነታቸው ምክንያት አስራቸዋቸው የሚገኙት የፖለቲካ እስረኞች ፍትህ የምትሰጧቸው መቼ ነው ወዘተ የሚሉት እንደሚገኙበት መዘገባችን የሚታወስ ነው።
የጌዲዮን ጢሞቴዎስ ባለቤት የሆኑት የአብይ አህመድ ሹም ግን ለቀረቡላቸው ጥያቄዎች በጥቂት ደቂቃዎች ውስጥ ብቻ ነው ምላሽ የሰጡት። ለወይዘሮ ሀና አርያ ስላሴ ጥያቄ ያቀረቡት በምክር ቤቱ ከተገኙት 246 አባላት መካከል 6ቱ ብቻም ናቸው። በእለቱ በሰጡት ምላሽ ላይም በፖለቲካ አመለካከቱ ሳቢያ ያሰርነው ግለሰብ የለም የሚል እንደነበር ይታወቃል። በማንነትና በፖለቲካ አቋም የተከሰሱ ሰዎች አሉ፣ የተራዘመ የወንጀል ክስና ክርክር ሂደት ላይ ናቸው የሚል ጥያቄ ተነስቷል። እዚህ ላይ የመጀመሪያው ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። እሳቸው ይህንን ይበሉ እንጂ ለሪፖርተር ከፓርላማ ውሎ በኋላ አስተያየትን የሰጡት የምክር ቤቱ አባላት ግን ጥያቄዎቻቸው ሆነ ተብለው መታለፋቸውን ተናግሯል። 3 የፖለቲካ ፓርቲ ተወካዮችም ያቀረብነው ጥያቄ በሚኒስትሯ ምላሽ አልተሰጠንም የሚል ቅሬታ ለጋዜጣው ሰጥቷል። ማፈን፣ ማሳደድ፣ ማሰርና መግደል መለያው የሆነው የብልጽግናው አገዛዝ ሚኒስትር የሆኑት ወይዘሮ ሀናም የዘገባውን መውጣት ተከትሎ ወደ ፓርላማው በመደወል ጽንፈኛው ገብቶ እንዲዘግብ እየተደረገ ነው ማለታቸውን የሚጠቅሱት ምንጮቻችን ከ4 ኪሎ የብልጽግናው ምክር ቤት የተሰጣቸው ምላሽ ደግሞ እኛማ ሪፖርተር ጋዜጣ እንዳይገባ ከልክለን ነበር እኮም አንዳንድ ሰዎች ግን ፈቀዱለት እንጂ የሚል ምላሽ እንደሆነም ይገልጻሉ። ሪፖርተር ጋዜጣን በተመለከተ ከዚህ በፊትም ጠቅላይ ሚኒስትር አብይ አህመድ የሚዲያ ሰዎችን ወደ ቤተ መንግስታቸው በመጥራት በሰበሰቡበት ሰሞን ያስፈራሩት ጋዜጣ መሆኑ ይታወሳል። ከዛ በኋላም በተለይም የኢትዮጵያ ሕዝብ ያለበት የውጭ ዕዳ እያንዳንዱ ግለሰብ ከ70 ሺህ ብር በላይ ነው የሚለውን እውነተኛ ዘገባ ካሰራጨ በኋላም ወደ ፓርላማው እንዳይገባ የሚል እገዳን ያገዛዙ ሰዎች አስተላልፈውበት ነበር። ነገር ግን ከሰሞኑ 1 ዓመት እንኳን ሳይሞላቸው ከተሾሙበት ኃላፊነት በአብይ አህመድ ተሰናብተዋል የተባሉት የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ሳምሶን መኮንን በኩል እንዲመለስ ተፈቅዶለት እንደነበር ምንጮች ይገልጻሉ። በዚህ ፍቃድ መሰረት ገብቶ ሲዘግብ የነበረውን ሪፖርተር ጋዜጣን የአብይ አህመድ ባለትዳር ሹመኞች ግን ቁጣቸውን ማቅረባቸው ነው የተገለጸው። ይህንን ተከትሎ የተሰማው ዜና ደግሞ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ተደርገው ሹመትን ከተቀበሉ 1 ዓመት እንኳን ያልሞላቸው ባለስልጣን ተባረዋል የሚለው ሆኗል። በእርግጥ ተቋማቸው የተሰናበቱት የድህረ ዶክትሬት ትምህርትን ለመማር ወደ ውጭ ሀገር ስለሚጓዙ ነው በማለት መግለጫ አውጥቷል። ነገሩን ከፓርላማው ክስተትና ከአመራሩ መባረር ጋር አስተሳስረው ያቀረቡት ግን ጥቂት አይደሉም። ከትናንት በስቲያ በተቋማቸው እኒህ የተሻለ አፈጻጸም ነበራቸው የተባሉት ሰው መባረራቸውን ተከትሎ በምትካቸው ጠቅላይ ሚኒስትሩ ሌላ ሹም መድበው የህዝብ ተወካዮች ምክር ቤትም የኢትዮጵያ መገናኛ ብዙሃን ባለስልጣን አዲሷ ዳይሬክተር የሆኑትን ሃይማኖት ዘለቀን ሹመት በሙሉ ድምጽ አጽድቋል በሚል መገለጹ ይታወሳል። ስልጣናችን ሊከዳን ይችላል ሲሉ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ። በሀገሪቱ እየበረታ ከመጣው ድህነት ጎን ለጎን ለበዓል ምግብ ሲያበሉ የታዩት የብልጽግናው ፕሬዝዳንት ያልበለጸጉ ሹሞቻቸውን እንዳትጸጸቱ ሲሉም ገልጿል። በዓል በመጣ ቁጥር ዘይትና ዶሮ ይዞ መታየትን የብልጽግናው መለኪያ አድርገው የሚለኩት የአገዛዙ ሰዎች ከሰሞኑም ይህንኑ ሲያደርጉ ሰንብተዋል። ጠቅላይ ሚኒስትር አብይ አህመድና ዝናሽ ታያቸው ገናን ምክንያት በማድረግም በቤተ መንግስትና በሌሎችም ቦታዎች ሌላ አቅመ ደካሞች ማዕድ አጋራን ሲሉ ገልጾም ተስተውሏል። የአረብ ኤምሬቶች ሰዎች ባሰሩት ተቋም ማለትም በሼክ ፋጢማ ቢን መብሩክ ትምህርት ቤት በመገኘት ግብር ሲያበሉም ተስተውሏል። የብልጽግናው ፕሬዝዳንት በዓል በመጣ ቁጥር ሰው ሲያበሉ ወጥ ሲጨልፉ ቀርጸው በሁሉም ልሳኖቻቸው በኩል ማሰራጨታቸው የተለመደ ተግባራቸው ነው። አሁንም ከባለቤታቸው ዝናሽ ታያቸው ጋር ሆነው ይህንኑ እያደረጉ የተቸገረ ሰውን ማበላ ነው ብለው በቴሌቪዥን ሲያስተዋውቁ ነው የተስተዋሉት። ጠቅላይ ሚኒስትሩ ለዕለት የምሳ ቀረጻም በቤተ መንግስትና በተለያዩ አካባቢዎች የተቸገሩትን ጠርተው ሲያከብሩ፣ በሌሎች የሀገሪቱ አካባቢዎች ደግሞ የተቸገረው ህዝብ ላይ ጦር አዝምተው ነው። 86 ሚሊዮን በድህነት ውስጥ የሚገኙ ኢትዮጵያውያን ግን ለታይታ የሚደረጉ የብልጽግና ሰዎች የአንድ ቀን አበላናቸው ትርኢት ሳይሆን ጥያቄያቸው አስተማማኝ ሰላምና ዘላቂ ልማትን የሚያመጣ ፖሊሲን ተግብሩልን የሚል እንደሆነ ብዙም የሚያጠያይቅ አይሆንም። ይህ የአብይ አህመድ አበላናቸው ተግባር ግን በሌሎች ሞቻቸው በኩልም የተስተዋለ ተግባር ነው። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም በመቶ ሺዎች ረሃብተኛ እንዳለባት በምትገለጸው አዲስ አበባ በተመሳሳይ ግብር ሲያበሉ ውለዋል። እነዚህን የብልጽግና ሰዎችን ተግባር በተመለከተ አቶ ጌታቸው ረዳ ከሰሞኑ ያደረጉት ንግግር ትልቅ ማሳያ ተደርጎ የሚነሳ ይሆናል። በሁሉም መድረኮች ላይ መሬት ነክሰው የያዙ
መሬት ላይ ባላቸው ቁጥጥር ላይ ተመስርተው አዛዥ ናዛዥ መሆን የሚፈልጉ ሰዎች በየደረጃው ማየታችን አልቀረም። የኢትዮጵያ ፊውዳል ግብር ሰብስቦ ግብር ያበላል እንጂ ካፒታል አኩሙሌሽን ፈጥሮ ትራንስፎርሜሽን አያመጣም። ሶ ኦሬዲ ንብረቱን የተወረሰለት ከነጣ ካለ ጋቢ ውጪ ከሌላው ደሃ የሚለየው ምንም። የብልጽግናው ሹማምንት የተቸገረን አበላን የታረዘን አለበስን ሲሉ በዕለተ ገና ዕለት የዋሉት እንደ ሕጻጽና ደብረ ብርሃን ባሉ በረሃብ ምክንያት ለሚሞቱ ህዝቦች በበጎ ፈቃደኞች የተላከን እርዳታ ሲያግቱ የተሰበሰበ ገንዘብንም ሲወርሱ ከሰነበቱ በኋላ መሆኑን ልብ ይሏል። ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ 2 ተርም ብቻ ነው በስልጣን የሚቆየው ብለው ቃል ኪዳን የገቡት። ነገር ግን ለሚቀጥሉት ዓመታት ፕሬዚደንትም ተደርጌ ቢሆን ይህንን ሀገር እመራለሁ የሚሉት አብይ አህመድ በበዓል ዕለት ጉዞ ካደረጉባቸው አካባቢዎች ውስጥ ደግሞ አንዱ ቱሉ አራራ ነው። ከአቶ ሽመልስ አብዲሳ ጋር በዚህ አካባቢ ባደረጉት ጉዞም ያከናወኑት ተግባር ግብር ማብላት ብቻ ሳይሆን ባለስልጣኖቻቸውን ማስጠንቀቅም ጭምር ነው። ስልጣን ይከዳል በኋላ እንዳትጸጸቱ ሲሉ በመግለጽ አንጎን እንከነማ የሮሳትን ዴማ ጋፈ ዴሙ ጋቡራ ጋፈ ጨራንሱን አርገመሰነት ነመሸን ኩዳን ዲብ አመሁምነ ኬኛ ጅሩ መተኬኛ ጥቁኔ ጅጅሬ ስልጣን ይከዳል፣ ጊዜው ሲደርስ ያልፋል፣ ሲሄድ ደግሞ ይጸጽታል። ከመጸጸት ደግሞ እድሉ ሲገኝ መጠቀም ነው። የ10 የ15 የ100 ሰው ህይወትን መቀየር አለብን። ሰው በሀዘን ሳይሆን በደስታ እንዲያለቅስ ማድረግም ይገባናል። ስልጣን ላይ ያላችሁ ሰዎች ክልልም ላይ ይሁን ዞንም አሊያም ወረዳን የምታስተዳድሩ ሰዎች ልብ አድርጉላለሁ። ስልጣናችሁ ከእጃችሁ ይጠፋል፣ ይሄዳል። እንዳትጸጸቱ፣ ንጹህ ሰርታችሁ ለፉ ነው ምክሬ። ጄኔራሉ ገናን ያከበር ነው በጨለማ ውስጥ ሆነን ነው ብለዋል። ለተፈናቃዮች የሚደረገው ድጋፍ ይቀጥል ዘንድም ጠይቋል። በቅርቡ እንደ ሕጻጽ ባሉ የተፈናቃዮች ካምፕ ውስጥ ያሉ በትግራይ ከሚገኙ ተፈናቃዮች መካከል አባይን በጭልፋ የሚያክሉ ተፈናቃዮች ያሉበትን ሰቆቃ በተመለከተ በማህበራዊ ሚዲያ መውጣቱን ተከትሎ ጉዳዩ መነጋገሪያ ሆኖ እንደነበር ይታወሳል። ያንን ተከትሎ ረሃቡ መጋለጡ ያሳሰበው ብልጽግና ተፈናቃዮችን መርዳትና የተራቡትን መደገፍ ወንጀል ነው በሚል አሳውቁም የእርዳታ ገንዘብንም መውረሱ የሚታወስ ነው። ከዛ በኋላ ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጄኔራል ታደሰ ወረደ ወደ አዲስ አበባ በድጋሚ ተጉዘው ከአቶ ተመስገን ጥሩነህ ጋር መከሩ በሚል መነገሩም አይዘነጋም። ከተራቡት ምገባም የቤተ መንግስት ስብሰባ በበዛበት ሁነት የተደረገው ውይይት ውጤቱ ምን እንደሆነ ግን የሚታወቅ ነገር የለም። የሆኖ ሆኖ ሌትናንት ጄኔራል ታደሰ ወረደ የገና በዓል በትግራይ የተከበረው በጨለማ ውስጥ ሆነን ነው ሲሉ አሳውቋል። ለዚህ ማሳያ ያደረጉት ደግሞ በሕጻጽ መጠለያ ካምፕ ውስጥ በቅርቡ የታየውን ነው። ፕሬዚደንቱ በመልእክታቸው በተለይም ለተፈናቃዮች፣ ለሰማዕታት ቤተሰቦች፣ ለአካል ጉዳተኞች፣ ለቲዲኤፍ አባላትም እንኳን አደረሳቸው ብለዋል። በዓሉ እየተከበረ ያለው በተለይም ተፈናቃዮቹ ለ5 ተከታታይ ዓመታት በከፋ ስቃይ፣ ረሃብና እንግልት ውስጥ ሆነው በሚኖሩበት አስቸጋሪ ወቅት ስለመሆኑም አክሏል። በሕጻጽ መጠለያ ጣቢያ የታየው የሰብአዊ ቀውስ የብዙዎች ልብ የሰበርና ተፈናቃዮች ምን ያክል በጨለማ ህይወት ውስጥ እንዳሉ ለዓለም ያሳየ ስለመሆኑም ነው ያመላከቱት። በችግር ውስጥ ላሉ ወገኖቻችን ድጋፍ ላደረጋቸው አካላት በሙሉ ምስጋናችንን እናቀርባለን ያሉት ጄኔራል ታደሰም ከዚህ በኋላ መሰል ድጋፎች ይቀጥሉ ሲሉ ነው ጥሪያቸውን ያቀረቡት። ይሁን እንጂ በብልጽግናው መንግስት ባለስልጣናት በኩል እንዲህ ያሉ ድጋፎች ስለመታገዳቸው ያነሱት ነገር የለም። የችግሩ መሰረታዊ መፍትሄ ግን ተፈናቃዮችን ከእርዳታ ጠባቂነት ወጥተው ወደ ቀደመ መኖሪያ ቀያቸውም ተመልሰው ራሳቸውን ብቻ ሳይሆን ሌሎችንም የሚረዱበትን ሁኔታ መፍጠር ነው በማለትም አሳውቋል። ገና በተለያዩ የዓለም ሀገራት አስቀድሞ የሚከበር ነው። እንዲያም ሆኖ እንደ ኢትዮጵያ፣ ኤርትራና ግብጽ እንደዚሁም ሩሲያ ባሉ ሀገራት ግን በዓሉ የሚከበረው ከአንድ ሳምንት በኋላ ነው። ፕሬዚደንት ቭላዲሚር ፑቲን በዚህ በዓል ዕለት ያስተላለፉት መልእክት ደግሞ ወታደሮቻቸውን እያከናወኑት ያሉትን ተግባር ቅዱስ ተልእኮ ነው የሚል ሆኗል። ኢትዮጵያ፣ ኤርትራ፣ ግብጽ፣ ሩሲያና ዩክሬንን ጨምሮም በ14 ሀገራት ውስጥ የገና በዓል በተለያየ ቀን ይከበራል። ኢትዮጵያን ጨምሮ የጁሊያን የዘመን
ቀመርን የሚከተሉ ሀገራት ናቸው በተለያዩ ሃይማኖታዊና በዓላዊ ስነ ስርዓቶች ትናንት በዓሉን ያከበሩት። ከዓለማችን ህዝብ ውስጥም 12 ከመቶ የሚሆነው የኦርቶዶክስ ክርስቲያን መሆኑን ታይም መጽሔት በቅርቡ ያወጣው መረጃ ያመለክታል። ከ250 እስከ 300 ሚሊዮን የሚደርሱ ሰዎች የኦርቶዶክስ ክርስትና እምነት ተከታዮች እንደሆኑም ግምቱን አስቀምጧል። በምስራቅ አውሮፓ፣ በመካከለኛው ምስራቅና በአፍሪካ እንደ ኢትዮጵያና ግብጽ ባሉት ሀገራት ደግሞ ከፍተኛ የእምነቱ ተከታዮች ቁጥር እንደሚገኙ ያትታል። የዘመን ቀመሯን ከኢየሱስ ክርስቶስ ልደት ጋር ያዋሃደችው ኢትዮጵያም የ2018ኛውን የልደት በዓልን ከፈረንጆቹ አንድ ሳምንት በኋላ ማክብራለች። ከ15 ሚሊዮን በላይ የግብጽ ኮፕቲክ ኦርቶዶክስ አማኞችም የገና በዓልን በተመሳሳይ ዕለት ነው ያከበሩት። በሩሲያም የገና በዓል ዋዜማን በጾም የሚያሳልፉ የኦርቶዶክስ እምነት ተከታዮች ትናንት በዓሉን አክብረውታል። የኦርቶዶክስ ቤተክርስቲያን በሚገኙባቸው እንደ ኤርትራ፣ እስራኤል፣ አርሜኒያ፣ ሰርቢያ፣ ቤላሩስ፣ ሞንቴኔግሮ፣ ቡልጋሪያ፣ መቄዶኒያ፣ ጆርጂያና ሞልዶቫም ያሉ ሀገራትም የገና በዓል ተከብሯል። የሩሲያ ኦርቶዶክስ ቤተክርስቲያን የገና በዓል በትናንትናው ዕለት በምታከብርበት ወቅትም ፕሬዚደንት ቭላዲሚር ፑቲን በሞስኮ አቅራቢያ በሚገኝ አንድ ቤተክርስቲያን በመገኘት ከዩክሬን ጦርነት ተመላሽ ወታደሮችና ቤተሰቦቻቸው ጋር ተገናኝተዋል። ፕሬዚደንቱ በዚህ ወቅት ባስተላለፉትና ብዙዎች ባጋሩት መልእክታቸውም ሩሲያ ወታደሮቿን የምትመለከተው በእግዚአብሔር መሪነት ቅዱስ ተልኳቸውን እንደሚፈጽሙ ተዋጊዎች ነው ብለዋል። ጌታ ሰዎችን ለማዳን ወደ ምድር ስለመጣ አዳይ ብለን እንጠራዋለን ያሉት ፕሬዚደንቱም የኛ ወታደሮችም እንደዚሁ ናቸው፣ ምክንያቱም ሁልጊዜም በእግዚአብሔር እየተመሩ ሀገራቸውንና ሕዝባቸውን የመታደግ ተልኮ ላይ ናቸው ሲሉም ነው የተደመጡት። ኢብራሂም ትራኦሬ ከተቀነባበረብኝ የግድያ ሙከራ መለጥኩ ሲሉ አሳወቁ። የቡርኪና ፋሶ ወታደራዊ መሪ የሆኑት ካፕቴን ኢብራሂም ትራኦሬን ለመግደል የተቀነባበረ ሴራ መክሸፉን ያሳወቀው የሀገሪቱ መንግስት ነው። የሀገሪቱ የደህንነት ሚኒስቴር እንደገለጸው ከሆነ መሪውን ለመግደል የረቀቀ የተባለ ሴራ የተቀነባበረው ከ3 ዓመት በፊት በኢብራሂም ትራኦሬ መሪነት በተገለበጡት ወታደራዊ መኮንን በሌትናንት ኮሎኔል ፖል ሄንሪ ዳሚንባ ነው። የደህንነት መስሪያ ቤታችን ይህንን ሴራ በመጨረሻው ሰዓት ላይ ደርሶበታል። ሴረኞቹ የሀገሪቱን መሪ ለመግደልና ሲቪል ባለስልጣናትን ጨምሮ ሌሎች ቁልፍ ተቋማትን ለመምታት እቅድ ነበራቸው ሲሉ የደህንነት ሚኒስትሩ ተናግሯል። አክለውም ሴራው በጎረቤት ሀገር አይቮሪ ኮስት አማካኝነት ተደግፏል ሲሉ ክሳቸውን አሰምተዋል። ይህንን ክስ በተመለከተ ግን ከኮሎኔሉ ዳሚንባም የሆኑ ከአይቮሪ ኮስት በኩል እስካሁን የተሰጠ ምላሽ የለም። በርካቶች ከቶማስ ሳንካራ ጋር የሚያመሳስሏቸው የቡርኪና ፋሶ መሪ ባለፉት 2 ዓመታት 2 የመፈንቅለ መንግስት ሙከራዎች ተደርገውባቸዋል። በተጨማሪም በሀገሪቱ ውስጥ እየተጠናከሩ በመምጣት ሚሊዮኖችን ከቤታቸው ያፈናቅሉ ናቸው የሚባልላቸው እስላማዊ ታጣቂ ኃይሎችም ከባድ ፈተና ሆኖባቸዋል። የ37 ዓመቱ ጎልመሳ በእነዚህ ሁሉ ተደራራቢ ፈተናዎች ውስጥ ቢሆኑም በሀገራቸውና ከሀገራቸው ውጭም ዝናን አትርፏል። ምንም እንኳን በአምባገነንነት ቢከሰሱም በአፍሪካ አንድነት ላይ ባላቸው አቋምና በምዕራባውያን ላይ በሚያቀርቡት ትችት ግን ተወዳጅ መሆኑን በቅቷል። የደህንነት ሚኒስትሩ እንደሚሉት ከሆነ ባለስልጣናት ሴራ ጠንሳሾቹ እቅዳቸውን ሲያወጡ የሚያሳይ ቪዲዮ አግኝተዋል። በቪዲዮ ላይ ባሳለፍነው ቅዳሜ ምሽት 5 ሰዓት ገደማ ከቅርብ ርቀት አሊያም በመኖሪያ ቤታቸው ላይ ፈንጂ በማጥመድ ፕሬዚደንቱን ለመግደል ሀሳብ እንዳላቸው ሲወያዩ ነበር ይላሉ። ቀጥሎ ደግሞ ሌሎች ወታደራዊና የሲቪል መሪዎችን ለመግደል አሲሯል ሲሉም ይወነጅላሉ። የደህንነት ሹሙ እንደሚሉት ከሆነ ዲምባ ወታደሮችና ሲቪሎችን አጣምረው ከአይቮሪ ኮስት የመጣ 70 ሚሊዮን የቡርኪና ፋሶ ፍራንክ ማለትም $125,000 አካባቢ የውጭ ፈንድ ከማግኘታቸው በተጨማሪም የውጭ ኃይሎች ጣልቃ ከመግባታቸው በፊት የሀገሪቱን የድሮን መተኮሻ ጣቢያ ለመምታት እቅድ ነበራቸው። ምርመራችንን ቀጥለናል፣ በርካታ ሰዎችን በቁጥጥር ስር አውለናል፣ እነዚህ ግለሰቦች ችሎት ፊት ይቀርባሉ ሲሉም ሚኒስትሩ በሀገሪቱ ቴሌቪዥን ጣቢያ ላይ በይፋ ተናግሯል። ሚኒስትሩ አሁን ሁኔታው ተረጋግቷል ብለው ዜጎች ለመታለል አደገኛ ሁኔታ ውስጥ እንዳይገቡም አሳስበዋል። ምን ያክል ሰዎች በቁጥጥር ስር እንደዋሉ ግን የታወቀ ነገር የለም። ሀገር ቤትና ውጭ ያሉ ተቺዎች የትራኦሬ መንግስት አምባገነናዊ የተቃውሞ ድምጾችን የሚያፍን እንደዚሁም ወታደራዊ መሪዎችን በጅምላ የሚያስርና ሚዲያ ላይ ገደብን የጣለ ነው በማለት ይወነጅሉታል። የቡርኪና ፋሶ ጁንታም የውጭ ሀገር በአይቮሪ ኮስት በኩል እየመጣብኝ ነው ብሎ ክስ ሲያሰማ ይህ የመጀመሪያው አይደለም። በሁለቱ ሀገራት መካከል ያለው የኃይል መጎሻሸን በቀጠናው ተጨማሪ ውጥረትን ያመጣል የሚለው ስጋትም እያየለ ነው።
ኮሎኔል ዳመንቢያ በምርጫ የተመረጠ መንግስትን ፈንቅለው በአውሮፓውያኑ 2022 ከጥር እስከ መስከረም ድረስ ቡርኪና ፋሶን መምራታቸው ይታወቃል። ከስልጣን ከተወገዱ በኋላም ወደ ጎረቤት ሀገር ቶጎ ሸሽተው በማህበራዊ ሚዲያ ገጻቸው ላይ ለተተኪው መንግስት ስኬትን እመኛለሁ ብለው መጻፋቸው የሚዘነጋ አይሆንም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።